ድንገት አንድ ትንሽዬ ደሴት ልትጎበኙ ሄዳችሁ በእነዚህ አደገኛና ከዓለም የራቁ ጎሳዎች ብትከበቡ ምን ይፈጠራል? ይህ ብዙዎችን ያስደነገጠውና ያሳዘነው የጆን አለን አሳዛኝ ታሪክ ነው። ዓለማችን ውስጥ ከሰው ልጆች ተለይተው በራሳቸው ዓለም ውስጥ የሚኖሩ ጥቂት ጎሳዎች ቢኖሩም አንዳንዶቹ ቦታዎች ግን ለሰው ልጆች አስፈሪና የማይደፈሩ ናቸው። በዛሬ ቪዲዮአችን ከእነዚህ አስፈሪ ከሆኑ ቦታዎች መካከል ወደ ሆነው በህንድ ግዛት ከሚገኘው አነስተኛ ደሴት ውስጥ ስለተፈጠረው አሳዛኝ ታሪክ እናያለን። ይህ ሰው ጆን አለን ይባላል። የተወለደው በፈረንጆቹ አቆጣጠር ታህሳስ 18 ቀን በ1991 በአሜሪካ ግዛት ውስጥ ነበር። አባቱ የቻይና ተወላጅ የሆኑ የስነ አእምሮ ሐኪም ሲሆኑ እናቱ ደግሞ አሜሪካዊ ነበሩ። ጆን በልጅነቱ በጣም ንቁና መጽሐፍትን ማንበብ የሚወድ ልጅ ነበር። በተለይ የጀብዱ፣ የጉዞና የጫካ ታሪክ መጽሐፍትን አዘውትሮ ማንበብ ይወድ ነበር። እያደገም ሲሄድ ዩኒቨርሲቲ ገብቶ በጤናና በአካል ብቃት ትምህርት ተመረቀ። ጆን በዩኒቨርሲቲ ውስጥ በጣም ተወዳጅና ተደማጭነት ያለው ተማሪ ነበር። የወንዶች እግር ኳስ ቡድን በንቃት ይመራ ነበር። በተጨማሪም የተማሪዎች የጸሎትና የወንጌል ቡድኖችን እያደራጀ ወደ እስራኤል፣ ደቡብ አፍሪካና ኢራቅ ለሚደረጉ የሃይማኖት ጉዞዎች መሪ በመሆን አገልግሏል። ጆን ከዚሁ በተጨማሪ ተራሮችን በመውጣትና አዳዲስ ነገሮችን በመሞከር የሚታወቅ ተማሪ ነበር። ጆን አንድ ቀን በህንድ ውቅያኖስ ላይ በምትገኘው ሰሜን ሰንቲኔል ደሴት ላይ ስለሚኖሩ ጎሳዎች መጽሐፍ አነበበ። በልቡ ከእነሱ ጋር ተገናኝቶ ክርስትናን ለማስተማር ትልቅ ውሳኔ ወሰነ። ይህኔ ነበር የህይወቱ የመጨረሻ ምዕራፍ የተጀመረው። ከዚህም በኋላ ጆን የህይወቱን ዓላማ እንዳገኘ ስለተሰማው ወደዚች ሰው ገብቶባት ወደማያውቅ ትንሽዬ ደሴት ለመሄድ እቅድ ማውጣት ጀመረ። ለዚህም እቅድ እንዲያግዘው ለብዙ ጊዜያት ገንዘብ እየቆጠበና ከበጎ ፈቃደኛ ድርጅቶችና ሰዎች ገንዘብ እያሰባሰበ ለብዙ ጊዜያት ቆየ። ነገር ግን እነዚህ ጎሳዎች የሚታወቁት ራሳቸውን ከዓለም ህዝብ ለይተው በመኖር ነው። ብዙ ጊዜ ሰዎች ወደ ደሴታቸው ሂደው ለመቅረብ ቢሞክሩም ጎሳዎቹ አላስጠጋም ብለው የሚመጡ ሰዎችን በቀስት እያደኑ ይገድሉ ነበር። የሚጠቀሙትም ቀስት እጅግ መርዛማና ገዳይ ስለሆነ ሰዎች ወደዚህ ደሴት መጠጋት እጅግ ይፈሩ ነበር። የህንድ መንግስትም ከ1956 ጀምሮ ወደዚህ ደሴት ማንኛውም ሰው እንዳይሄድ የከለከለ ሲሆን ይህም ለህዝብ ደህንነት ሲባል የተወሰነ ነው። ነገር ግን ማንም ይህን ህግ ተላልፎ ቢገኝ መንግስት ኃላፊነቱን እንደማይወስድና ህጉን ተላልፎ የተገኘውን ሰው በእስራትና በገንዘብ እንደሚቀጣ አሳውቋል። አልፎ አልፎም ደሴቱ በመንግስት ጦር መርከቦች ዙሪያ ይጠበቃል። አንዳንድ ጊዜ ግን ሰዎች ተደብቀው የሚገቡ ሲሆን በድብቅ ካሜራዎች ከተቀረጹ ምስሎች ውጪ ጎሳዎቹን ቀርቦ ያየ የለም። የጎሳዎቹ ቁጥርም በግልጽ አይታወቅም። ነገር ግን ጎሳዎቹ ኑሯቸው ኋላ ቀርና ምንም አይነት ዘመናዊ ነገር የማይጠቀሙ ናቸው። ምግባቸውንም በማደን የሚያገኙ ሲሆኑ የሚያሳዝነው ደግሞ የሰውንም ስጋ ካገኙ አድነው እንደሚበሉ ይነገራል። እኚህ ጎሳዎች ከመቼ ጀምሮ እዚህ እንደመጡ ባይታወቅም ከ60 ሺህ ዓመታት በላይ እዚህ ደሴት ላይ እንደቆዩ ይነገራል። ከዚህም በኋላ ጆን አሜሪካ ውስጥ የሚገኘውን ኦል ኔሽንስ የተባለ የክርስቲያን ድርጅት በመቀላቀል ስልጠናዎችንና የቁሳቁስ ድጋፎችን አገኘ። በመቀጠልም ከእነዚህ ጎሳዎች ጋር ለመግባባት በማሰብ የተለያዩ የቋንቋ ጥናቶችን ማድረግ ጀመረ። ከሁሉም በላይ ደግሞ ያሳሰበው እነዚህ ጎሳዎች ከቀረው ዓለም ፍጹም ተለይተው ስለሚኖሩ ስለ ጤናቸው በመጨነቅ እሱ ወደ ደሴቱ በሚሄድ ጊዜ ተራ ጉንፋን እንኳን ይዞ እንዳይሄድ በማሰብ የ13 አይነት በሽታ ክትባቶችን ወስዷል። ምክንያቱም እነዚህ ጎሳዎች በትንሽ በሽታ ቢያዙ መቋቋም ስለማይችሉ ለእነሱ በማሰብ ከመሄዱ በፊት ራሱን ለብቻው አግድሎ ተቀምጦ ነበር። ጆን በልቡ እነዚህ ጎሳዎች ስለ ክርስትና በማስተማር ሕይወታቸውን ለመለወጥ ረጅም ጊዜ ያስብ ነበር። ነገር ግን ወደዚህ ደሴት መግባት እጅግ አስፈሪና በሕግ የተከለከለ በመሆኑ እንዴት መግባት እንደሚችል ከፍተኛ ጥናትና ብዙ ሰዎችን በማማከር ረጅም ጊዜ ወስዶበት ነበር። ብዙ ሰዎችም ግን ይህ ጉዞ አደገኛ እንደሆነ ቢያስጠነቅቁትም ጆን ግን በልቡ ያሰበውን ለማሳካት ቆርጦ ተነሳ። ሆኖም በህዳር ወር በ2018 ዓ.ም ዝግጅቱን አጠናቆ ጉዞውን በጥንቃቄ ጀመረ። ወደዚህ ስፍራ መጓዝ ክልክል ስለነበር ጆን ለአካባቢው አሳ አጥማጆች
በድብቅ ትልቅ ገንዘብ በመክፈል ወደ ደሴቱ እንዲወስዱት ተስማማ። አሳ አጥማጆቹም ገንዘባቸውን ተቀብለው ጉዟቸውን ጀመሩ። ነገር ግን ወደ ደሴቱ እንደቀረቡ ከዚህ በላይ መቅረብ ለሕይወታቸው እንደሚያሰጋ ለጆን ነገሩት። ከዚህ በፊትም ጎብኚዎች ወደዚህ ደሴት ሄደው በጉዞዎቹ እንደተገደሉ ጨምረው ነገሩት። ጆን ግን ለዓመታት ሲጠብቀው የነበረው ዓላማ ለማሳካት በመወሰኑ በትንሽ ታንኳ ለጎሳዎቹ መቀስ፣ የደህንነት መሳሪያዎች፣ የዓሣ ማጥመጃ መንጠቆ እና ትንሽ የእግር ኳስ ይዞላቸው ብቻውን ጉዞውን ቀጠለ። ጆን ደሴቱ ላይ ሲደርስ ግን የገጠመው ፍቅር አልነበረም። ጎሳዎቹ በከፍተኛ ጩኸትና ቁጣ ቀስታቸውን አዘጋጅተው ይጠብቁት ነበር። ጆንም ባጠናው ቋንቋ እየጮኸ መጽሐፍ ቅዱሱን ይዞ ሊጎዳቸው እንዳልመጣ መናገር ጀመረ። ነገር ግን ጎሳዎቹ በመቆጣት ቀስታቸውን ወደ ጆን መላክ ጀመሩ። አንደኛውም ቀስት በቀጥታ በጆን መጽሐፍ ቅዱስ ላይ አረፈ። ጆንም ይህን ባየ ጊዜ ደንግጦ ወደ አሳ አጥማጆቹ ጀልባ በፍጥነት ተመለሰ። በዚያችም ምሽት ጆን እዚያው ደሴት አቅራቢያ በማደር የገጠመውን የሚያስፈራ ነገርና ምንም ቢፈራ ዓላማውን እንደሚቀጥል በማስታወሻ ላይ ልብ በሚነካ መንገድ እንዲህ ብሎ መጻፍ ጀመረ። እናንተ ሰዎች በዚህ ሁሉ ነገር እብድ የሆንኩ ሊመስላችሁ ይችላል። ነገር ግን ለእነዚህ ሰዎች ክርስትና ማወጅ ዋጋ አለው። እባካችሁ እኔ ብገደል በጎሳዎቹ ላይም ሆነ በህንድ መንግሥት ላይ አትቆጡ፣ ይቅር በሏቸው ብሎ ጻፈ። ከዚህም በተጨማሪ ጆን ስለ ጎሳዎቹ ስላየው አስፈሪ ነገር፣ ስለ ዓላማው በማስታወሻ ደብተሩ ላይ ጽፏል። ሞትም ሊገጥመው እንደሚችል እንደፈራና ነገር ግን ይህ ሁሉ ለመልካም ዓላማ እንደሆነ በተጨማሪም ጽፏል። ከዚህም በኋላ በማግስቱ ህዳር 17 ቀን 2018 ዓመተ ምህረት ጆን እንደገና ብቻውን ወደ ደሴቱ እየፈራ ተመለሰ። ከዚያች ቀን ጀምሮ ግን በጆንና በጎሳዎቹ መካከል ስለተፈጠረው ነገር በግልጽ የታወቀ ነገር የለም። ከቀናት በኋላ አሳ አጥማጆቹ ጆን የደረሰበትን ለማወቅ እሱን ለመፈለግ ወደ ደሴቱ ጉዟቸውን ጀመሩ። ነገር ግን ወደ ደሴቱ ሲቃረቡ በዓይናቸው ያዩትን ማመን አቃታቸው። ጎሳዎቹ የጆን አስክሬንን በባህር ዳርቻ ላይ በገመድ እየጎተቱ አሸዋ ውስጥ ሲቀብሩት ተመለከቱ። በዚህም ጊዜ አሳ አጥማጆቹ በመደናገጥ በአስቸኳይ ወደ አካባቢው ፖሊስ በመሄድ ያመለክታሉ። በመጨረሻም ፖሊስ ጆንን ወደ ደሴቱ ይዘውት የሄዱትን አሳ አጥማጆች በቁጥጥር ስር አውለው ምርመራ ማድረግ ጀመሩ። ቢሆንም በመጨረሻ ጆን በጎሳዎቹ እንደተገደለ ሲረጋገጥ ከእስር ሊፈቱ ችለዋል። ከዚህም በኋላ የጆን ታሪክ በዓለም ዙሪያ አነጋጋሪ ቢሆንም የህንድ መንግስት የጆንን አስክሬን ለማውጣት ያደረገውን ሙከራ ከጎሳዎቹ ጋር ግጭት እንዳይፈጠር በማሰብ አቁሟል። ይህንንም የጆን ተግባር በዓለም ላይ ያሉ ሰዎች አንዳንዶቹ ለመልካም ዓላማ የተሰዋ ሰማዕት ሲሉት፣ ሌሎቹ ደግሞ ራሱን ለዓለም ሕዝብ ጀግና አድርጎ ለማሳየት የሞከረ ማስተዋል የሌለው ሰው ነው ብለው ያነሱታል። የሚዲያ ሰዎችም የጆንን ጉዞ የደገፉ ሰዎችንና ጓደኞችን ወቅሰዋል። እስካሁን ድረስም የጆን አስክሬን በደሴቱ በአሸዋ ላይ ተቀብሮ ይገኛል።